ሰላም እንዴት ናችሁ? በዚህ ቪዲዮ ሌክቸር ደግሞ የምናየው ኢጎይዝም የሚለውን ይሆናል። ኢጎይዝም ደግሞ በሁለት ይከፈላል። ኤቲካል ኢጎይዝም ኤንድ ሳይኮሎጂካል ኢጎይዝም ይሆናል ማለት ነው። እነዚህን ዲቴል የምናይ ይሆናል። ሶ ኤቲካል ኢጎይዝም the first one. So we usually assume that moral behaviors or being ethical has to do with not being overly concerned with oneself. እንግዲህ ብዙ ጊዜ ሞራል ቢሄቪየር ምንለው ነገር ወይም ቢንግ ኢቲካል ምንለው ነገር ብዙ ጊዜ ስለ ራሳችን በጣም እንድንጨነቅ ወይም ስለ ራሳችን ብቻ እንድናስብ ምን ያደርግም አስተዋጽኦ ያደርጋል አያደርግም አይደል? ስለ ራሳችን በቃ እንድንጨነቅ ራሳችን እንድናስቀድም አያደርግም። in other word selfishness ምንለው ነገር selfish እንላልና selfishness is assumed to be unacceptable attitude ተቀባይነት የለውም። ብዙ ጊዜ ራስ ወዳድነት ምንለው even among scholars there is disagreement about what constitutes ethical behavior. ብዙ ጊዜ ግጭት ያስነሳል ነው የሚለው በኤቲካል እነዚህ ስኮላሮች ወይም አዋቂ ነን የሚሉት ማለት ነው። so since very early in the western intellectual history the view point that humans are not built to look out for other people interest has surfaced regularly. እንግዲህ በዌስተርን ኢንተሌክቹዋል ሂስትሪ ስናይ ሰዎች ብዙ ጊዜ የተሰሩት የሌሎችን ኢንተረስት ወይም ጥቅም ለማየት አይደለም ነው የሚለው የራሳቸውን ነው ብዙ ጊዜ የሚያዩ ነው። ስለዚህ ሰልፊሽ ናቸው እያለ ነው። surface some scholars even hold that proper moral conduct consists of looking out for number one period. This view are known as psychological egoism and ethical egoism respectively. እንግዲህ የሰው ልጆች ሪስፔክቲቭሊ ሲል እዚህ ማስተዋል አለባቸው። የሰው ልጆች የተፈጠሩት ለሌሎች ሳይሆን ለራሳቸው ነው የሚለው ይሄ ምንድነው? ኤቲካል ኢጎይዝም ነው ማለት ሳይኮሎጂካል ኢጎይዝም ነው። የሰው ልጆች የተፈጠሩ ተፈጥሯቸው ማለት ነው ስለ ራሳቸው ብቻ ነው የሚጨነቁ የሚለው ሳይኮሎጂካል ነው። ተፈጥሯችን ጋር የሚያዝ ነው ሳይኮሎጂካል ምንለው ተፈጥሯችን ወይም ናቹራሊ የተፈጠር ነው የሚለው ነገር ነው። ኤቲካል ኢጎይዝም ነው ደግሞ looking out for number one እኛ ራሳችን ማስቀደም የሚለው ደግሞ ምንድነው ማለት ኤቲካል ኢጎይዝም እንለዋለን። ራሳችን በመጀመሪያ አስቀድመን ማየት የሚለው ደግሞ ኤቲካል የሆነ ኢጎይዝም ነው። so we may focus on the consequence of our action because we believe that those consequences justify our action. In other words, that the end justifies the means. But this does not necessarily imply that the consequences we hope for are good in the egoist sense that may maximize happiness for oneself. እንግዲህ ብዙ ጊዜ ፎከስ የምናደርግ በውጤቶች ወይም ኮንሲኩዌንሶች ላይ ሊሆን ይችላል። አክሽናችን ትክክል ነው አይደለም የሚለውን ነገር ለማወቅ ማለት ነው። ወይም ኮንሲኩዌንሻል ቴዎሎጂስት ያልናቸው አላ ቀድም በኮንሲኩዌንስ ያምናሉ ያልናቸው መጨረሻዎች የአክሽናችን የኛን አክሽን ወይም ድርጊታችን ይወስናል ወይም ያሳየናል ወይም መጨረሻው መንገዱን ያሳያል የሚለውን ነገር ስለምናምን ማለት ነው። so ይሄ ደግሞ ምንድነው? በዚህ does not necessarily imply that the consequence we hope for a good and egoist sense that may maximize happiness for oneself. እንግዲህ ይሄ ደግሞ በኢጎይስት ሴንስ ደግሞ ስናየው ደግሞ ምንድነው? ለራሳችን ያለውን ጥቅም ነው የምናይ ነው የሚለው ማክሲማይዝ ሃፒነስ ፎር ዋን ሰልፍ ነው ለራሳችን። ኢጎይስት ምንላቸው ኢጎይዝም ምንለው ስለ ራሳቸው ማክሲማም ሃፒነስ ፎር ዋን ሰልፍ ነው ስለ ራሳቸው ያላቸውን ደስታ መጨመር የሚለው ላይ ነው ማለት ነው። so we might for instance not agree with the Italian states man Nico Machiavelli የሚባለው የጣሊያን ስቴት ሰው ነበረ that if the end is to maintain political power for oneself, one king or one political party, then this will justify any means that one may use for the purpose such as force, surveillance or even deceit. እነዚህ አይነቶች ሊያደርግ ይችላል የሚለው አንድ ሰው ለምሳሌ ፖለቲካ ላይ መሪ ቢሆን እነዚህ ስለ ራሱ ብቻ የሚጨነቅ ከሆነ እንደዚህ አይነት ነገሮች ሊያመጣ ይችላል ነው የሚለው። although this famous theory is indeed consequentialist. ያውን ስታው የምናወራው ስለ ራሱ ጥቅም ምናምን በራሱ ብዙ ጥቅም ያስገኝ ከሆነ ወይም ኮንሲኩዌንሱ ጥሩ ከሆነ ብንለው ምንድነው? የኮንሲኩዌንሻሊስት ወይም ቴዎሎጂስት ነው። ምንድነው? ሪዛልቱ ብቻ ነው የሚያተኩረው አይደል? it does not qualify utilitarian
because it does not have a common good as ethical as its ultimate aid። እንግዲህ ይህኛውን ኤቲካል ኤጎይዝም የምንለው ምንድነው? ዩቲሊታሪያን ምንም እንኳን ኮንሲኩዌንሻሊስት ወይም በውጤት የሚያምን ኮንሲኩዌንሻሊስት ውጤትም ቢገመግም እንኳን ዩቲሊታሪያን አይደለም ነው የሚለው። ወይም ዩቲሊታሪያን ያላቸው ምንድናቸው? ለብዙ ሰው ብዙ ጥቅም ወይም ለዓለም የሆነ ለዚች ፕላኔት ብዙ ጥቅም የሚያስገኝ ማለት ነው ዩቲሊታሪያን። ግን ይሄኛው ኢጎይስት ወይም ሰልፊሽነስ የምንለው ስለ ራሳችን ደስታ ማክሲመም የራሳችን ደስታ መጨመር የራሳችን ጥቅም የሚጨምርልን ከሆነ አድርገው ምናምን የሚለው ነገር ግን ዩቲሊታሪያን ሊሆን አይችልም። ምክንያቱም ኮመን ጉድ አያስገኝም። መጨረሻው ውጤቱ ምንድነው? ራሱ ብቻ ግለሰቡ ብቻ ያን አክሽን የሚያደርገው ብቻ ነው የሚጠቀመው ነው የሚለው። ስለዚህ ዩቲሊታሪያን ልንለው አንችልም ነው የሚለው። ሶ እዚህ ጋር አሁን ለምሳሌ dear students, would you give your view on the following case? Some years ago, a good Samaritan stopped to help a man whose car had broken down on the freeway. The man shoots and killed a Samaritan, stole his car and proceeded to lead the police on high-speed chase. Eventually, he runs out of gas and begins a shootout with the police, who subsequently killed him. This, of course, did bring the Samaritan back to life. Did not bring the Samaritan bring to life. በህይወቱ አልመለሰውም ነው ምንም እንኳን ቢሆን። Although most people would admire the good Samaritan for what he did, and although we may deplore the fact that few people now would be inclined to follow his example, the ethical egoism would say that the Samaritan did the wrong thing. For ethical egoism, there is only one rule: look after yourself. You have no business stopping for anybody on the freeway. Indeed, the ethical egoist would say, if you stop, you are throwing your life away ነው የሚለው። ይህ ምንድነው? ለኬዝ ስተዲ ነው ማለት የሆነ ንባብ እንዳይመስላችሁ የሆነ ስቶሪ ነው። በምሳሌ ኤቲካል ኢጎይዝም ሲያስተምር ነው። ከሆነ አመት በፊት ነው የሚለው የሆነ ጥቂት አመት በፊት የሆነ ጉድ ሳማሪታ የሚባል ሰው ነበረ። ወይ ሳማሪታን ነው አሪፍ ሰው የሚባል ነበር። መኪናውን አቁሞ አበቅ ሌላን ሰው ለመርዳት ሄደ ነው የሚለው። መኪናው የተሰበረችበትን ሰው ለመርዳት ሲሄድ ያ ሰውዬ ደግሞ ምንድነው ያን ጉድ ሳማሪታ የተባለው ለመርዳት የሄደውን ሰውዬ በጥይት ሹት አደረገውና ገደለው ነው የሚለው። ከዛም የሱም መኪና ይዞበት ሄደ። ከዛም ፖሊስ ተከትሎት ያም የገደለው ሰውዬም ጋዙ ሲያልቅበት በቃ ጋዙ አለቀበት፣ ፖሊስም ገደለው። ምንም እንኳን ፖሊሱ ያን ሰውዬ ቢገለውም እንኳን ጉድ ሳማሪታን ያለው ያ ለመርዳት የሄደውን ሰውዬ ወደ ህይወት አይመልሰውም። ስለዚህ የሚያሳየው ምንድነው? ብዙ ሰዎች እንዲያው ምን ይሉናል? ይሄን ሰውዬ ልክ ያ ጉድ ሳማሪታን ወይም ለመርዳት የሄደውን አይነት ባህሪ እንዲኖረን ሊነግሩን ይችላሉ። ነገር ግን በኤቲካል ኢጎይዝም ግን ያ ሰውዬ ጉድ ሳማሪታን ያለው ያን ሰውዬ ለመርዳት በቃ ስተት ነው የሰራው። ለመርዳት መሄድ የለበትም ነበር። ምክንያቱም በኤቲካል ኢጎይዝም ምንድነው? ራስን ብቻ ሉክ አፍተር ዮርሰልፍ ነው፣ ራስን ተመልከት ነው። ስለዚህ ያ ሰውዬ መኪናው ስለተበላሸበት ስለቆመ ምናምን ለራሱ የሚሰጠው ጥቅም እስከሌለ ድረስ መሄድ የለበትም ነበር ነው የሚለው። ሶ ይሄ በኤቲካል ኢጎይዝም ነው የሚለው ማለት ነው። ሶ this theory is called ethical egoism። ይሄ አሁን ምንድነው? የኤቲካል ኢጎይዝም ቲዮሪ ነው ስተዲው። Simply because it's an ethical theory, normative theory about how we ought to behave ነው። እንዴት መሆን አለብን ስለ ራሳችን የሚለውን ነው ይሄ የሚያሳየው ethical egoism። So this theory implies that we ought to be selfish ነው። ምን መሆን አለብን? ሰልፊሽ መሆን አለብን ነው። ራስ ወዳድ መሆን አለብን። or to put it more gently, we ought to be self-interested ወይም self-interested መሆን አለብን። የራሳችን ፍላጎት ብቻ ማስቀደም አለብን ነው የሚለው። So calling the theory ethical does not suggest that there may be a decent way to be selfish. በቃ a decent way to be selfish just means that ethical egoism is a theory that advocates egoism as a moral rule። ስለዚህ ethical egoism የምንለው egoism ወይም ራስ ወዳድነት እንደ አንድ ሞራል ሩል መሆን አለበት ብሎ ነው የሚያምነው። እንግዲህ ሲስተም ደግሞ you should look after yourself፣ ራስን ብቻ ተመልከት።
የሚለውን ፕሪንሲፕል ስናይ ኤቲካል ኢጎይስትስ ኢንሲስትስ ዛት ኢፍ ዩ ዱ ኖት ቴክ አድቫንቴጅ ኦፍ ሲቹዌሽን ዩ አር ፎሊሽ። የሆነ ለምሳሌ አድቫንቴጅ ካለ የሆነች ያለ አጋጣሚዎች ካሉ እነዛ አጋጣሚዎች ካልተጠቀም ምንድነው አንተ ጅል ነህ ወይም ሞኝ ነህ ነው የሚለው። ሶ ዘ ክሌም ዛት ኢት ሜክስ ጉድ ሴንስ ቱ ሉክ አፍተር ዮርሰልፍ ኤንድ ሞራሊቲ ኢዝ ሪዛልት ኦፍ ዛት ሰልፍ ኢንትረስት። እንግዲህ ይህ ሞራሊቲ ራስን ወዳድ መሆን አለብህ ነው የሚለው በእነዚህ ሴንስ ማለት ነው። ኤቲካል ኢጎይስቲክ ሴንስ ማለት ነው። ሶ ኢፍ አይ ሚስትረስት አዘርስ ዘ ሚስትረስት ሚ፣ ሚስትሪት ካረጓቸው ሌሎች እኔንም ሚስትሪት ያደርጉኛል። and also I resort to behave myself። ስለዚህ ራሴን ብቻ ኬር ማድረግ አለብኝ ነው የሚለው። so this is rather a twisted versions of golden rule። እንግዲህ golden rule የነዚህ ኤቲካል ኢጎይስቶች ናቸው። የጎልደን ሩል ምንድን ናቸው? ግልብጥ ናቸው። ትዊስትድ ቨርዥን ማለት የተገለበጠ። ይህ ጎልደን ሩል ምን ነው የሚለው? ዱ አንቱ አዘርስ አስ ዩ ውድ ሃቭ ዘም ዱ አንቱ ዩ። ይህ ማለት ምን ማለት ነው? አንተ እንዲደረግልህ የምትፈልገውን ነገር ለሌሎች አድርግ ነው የሚለው። እነዚህ ግን ገለብጠው የሚጠቀሙት አይደል? it is a twisted because it's peculiarly slanted towards our own self interest ነው። ስለ ራሳችን ብቻ እንድናስብ ነው። እነዚህ ግን የሚመክሩ እነዚህ ኤቲካል ኢጎይስቶች ማለት ነው። so the reason we should treat others the way we would like to be treated is that it gives us a good chance of receiving just such treatment. We do it for ourselves, not for others. so do unto others so that you will be done unto in a similar way። እንግዲህ ሌሎች እንዲያደርጉልህ አንተም ለሌሎች አድርግ የሚለው እነሱ ግን እንደዚህ መሆን የለበትም። ለራስና ለራሳችን ብቻ ነው ጥሩ ነገር ማድረግ ያለብን ብለው ነው የሚያምኑት። so one argument for ethical egoism follows immediately from the theories of psychological egoism which we examined in the previous section። psychological egoism ምንድነው? ደግሞ ተፈጥሯችን የመነጨ ነው። ሳይኮሎጂካሊ እኛ ስንፈጠር ናቹራሊ የሚለው ነገር ነው። if I am psychologically programmed to act only in my own best interest then I can never be obligated to perform altruistic that selfless act towards others። ይህ ሳይኮሎጂካል ኢጎይዝም የምንለው ቢ ኬርፉል። እዚህ ጋር ሳይኮሎጂካል ኢጎይዝም የምንለው ሳይኮሎጂካሊ ወይም ናቹራሊ እኛ ስንፈጠር ለራሳችን እንድንጨነቅ ለራሳችን እንድናስብ ተደርገን ብቻ ነው የተፈጠርነው ነው የሚሉት። ስለዚህ ነው የሚለው ኢፍ ሳይኮሎጂካል ፕሮግራም የሆነው እኛ ወይም የተፈጠርነው ስለ ራሳችን እንድናስብ ወይም ስለ ራሳችን ቤስት ኢንተረስት እንድናስብ ከሆነ ስለዚህ እኔ አልትሩይስቲክ እንደሆን ወይም ስለ ሌሎች እንድጨነቅ ወይም ራሴን ጥዬ ለሌሎች እንድኖር አልትሩይስቲክ እንደሆን የምገደድበት ምንም ነገር የለም ነው የሚለው። እንግዲህ በሞር በአርጊውመንት ስናየው ወይም በአርጊውመንት በአረፍተ ነገሩ ስናየው አንደኛ ምን ይላል? we all seek to maximize our own self interest። እኛ ሁላችንም የራሳችን ጥቅም ማክሲማይዝ እንዲሆን እንዲጨምርልን እንፈልጋለን። የራሳችን ፍላጎት እንዲጨምር እንፈልጋለን። ይህ ምንድነው? ሳይኮሎጂካል ኢጎይዝም ነው ወይም እኛ ስንፈጠር በቃ ተፈጥሯችን ነው። ሁለተኛ ደግሞ ስናየው if one cannot do an act one has no obligation to do that act። አንድ ሰው የሆነን ኦብሊጌሽን የሆነን ግዴታ ካላደረገ ወይም የሆነ ስራ ካልሰራው ሌላ ሰው እንዲሰራው የሚደረግበት ወይም የሚገደድበት ነገር የለም። ይህ ደግሞ ምንድነው? አውቱ የሚለው ኢምፕላይስ ካን ነው። አንድ ሰው ካልቻለ በቃ ማድረግ ካልቻለ ሌላ ሰው እንዲያደርግ አይገደድም። ሶስተኛ ስናይ ደግሞ altruistic act involves putting other people's interest ahead of our own። እንግዲህ altruism ምንለው አለ። altruistic act ምንለው ምንድነው? putting others interest ahead of our own ነው። እኛ ስለ ሌሎች መኖር ነው። በቃ የሌሎችን ስራ መስራት፣ ስለሌሎችን ማገዝ፣ ሌሎች እንዲጠቀሙ ማድረግ እኛ እየተጎዳንም ቢሆን ራሱ ማለት ነው። ይሄ ምንድነው? የአልትሩይዝም ዴፊኒሽን ነው። እንግዲህ አራተኛ ደግሞ but altruism contradicts psychological egoism and so it's impossible። እንግዲህ አሁን እኛ የተፈጠርነው ስለ የራሳችን ጥቅም እንዲጨምር ነው። maximize our own interest ነው። ግን ይዘን ምን አልትሩይዝሞች ደግሞ ምን ይላሉ? ስለ ሌሎች የሌሎችን ኃላፊነት የሌሎችን ስራ እኛ መስራት ስለሌሎች መጨነቅ ነው የሚለው። ይሄ ደግሞ ምንድነው? ከራሳችን አስቀድመን ነው የሚለው። ይሄ ደግሞ ምንድነው? አንደኛው ፕሪሚሲስ ዋንን ተቃረነ፣ 1 እና 3 ተቃረነ ማለት ነው አይደል? ፕሪሚስ 1 እና 2 3 ተቃራኒ ሆኑ።
ምክንያቱም አልቱሪዝም መሆን የራሳችን ጥለን ለሌሎች መኖር እኛ እየተጎዳ ለሌሎች መጥቀም ማለት ነው። ሳይኮሎጂካሊ ደግሞ ፕሮግራም የሆነው ወይም ሳይኮሎጂካል ኢጎይዝም ደግሞ ስለ የራሳችን ጥቅም መጨመር ነው። በቃ የተፈጠነው ፕሮግራም እንዲሆን ነው የሚለው እና ተቃራኒ ሆኑ 1 እና 3። ስለዚህ therefore altruistic act are never morally obligatory። ስለዚህ ከተፈጥሯችን ደግሞ የሚበልጥ ነገር የለም። ስለዚህ አልቱሪስቲክ መሆን ምንም ጀስት ኦብሊጋተሪ አይደለም፣ ሞራሊ ኦብሊጋተሪ አይደለም ወይም ሞራሊቲ አያስገድድም ነው የሚለው። So the ethical egoism may certainly decide to stop for a stranded motorist on the freeway, not for the sake of the motorist, but to ensure that what goes around comes around። እንግዲህ ኤቲካል ኢጎይስት ምን ነው የሚሉት? ዲሳይድ የሚያደርጉት ስቶፕ ስትራንድድ ሞቶሪስት ኦን ዘ ፍሪዌይ not for the sake of the motorist but to ensure that what goes around comes around. The golden rule usually emphasizes others but for the ethical egoism it emphasizes the self ነው። በቃ ስለ ራስ ብቻ ተጨነቅ ነው እዚህ የሚለው ኤቲካል ኢጎይዝም ላቸው ስለ ራስ ብቻ ነው መጨነቅ ያለብን። any theory that looks solely to the consequence of action is known as consequentialist theory። እንግዲህ ማንኛውም ቲዮሪ ደግሞ ውጤቱን ብቻ ውጤቱ ለራስ ጥሩ ወይም ለቤተሰብ ጥሩ ወይም ለሀገር ጥሩ ለአጠቃላይ ጥሩ ነገር ውጤቱ የሚሰጥ ከሆነ በውጤቱ ምንት የሚሉ ከሆነ ኮንስኩዌንሻሊስት እንላቸዋለን የሚለው። so the consequence that ethical egoism stipulates are good consequence for the person taking the action ነው። ኤቲካል ኢጎይዝም የምንለው ምንድን ነው? ኤቲካል ኢጎይዝም የምንለው አክሽን ምንድን ነው? ለራሱ ምንድን ነው? በጣም ግሬተስት የሆነ ያን አክሽን ለሚወስደው ሰው ብዙ ጥቅም ያገኛል፣ ጉድ ኮንሲኩዌንስ ያገኝበታል ለራሱ ማለት ነው ያን አክሽን መውሰዱ። so saying that people ought to look after themselves need not of course mean that one should annoy anyone other whenever possible step on their toes or deliberately neglect their interest። እንግዲህ ብዙ ጊዜ ይሄ ኤቲካል ኢጎይዝም የምንለው ምንድን ነው? ራስን ሉክ አፍተር ዘምሰልቭስ አው ቱ ሉክ አፍተር ዘምሰልቭስ ራሳችን መጥቀም የሚለው ብቻ ስናይ እንግዲህ ኤቲካል ኢጎይዝም እንግዲህ የሌሎች በሌሎች ኢንተረስት ላይ እንድንቆም የሌሎችን ኢንተረስት እንድናቆም ወይም ደግሞ ሙያ ዴሊበሬትሊ የሌሎችን ኢንተረስት ኔግሌክት ማድረግ ሌሎችን መጉዳት ማለት አይደለም ነው የሚለው። so it simply suggests that one should do what will be of long term benefit to oneself። እንግዲህ አንድ ሰው ስለ ራሱ ሎንግ ተርም የሆነ ቤኔፊት የሚያስገኘው ማድረግ አለበት ብሎ ነው ሳጀት የሚያደርገው እንጂ ሌሎችን ሙያ ብለን እንድንጎዳ ምናምን አይደለም። so such as exercising ሊሆን ይችላል፣ ለምሳሌ ስፖርት መስራት፣ እንቅስቃሴዎች፣ eating healthy food እንደዚህ ጥሩ ምግቦችን መብላት፣ avoiding repetitive argumentative situationዎችን አቮይድ ማድረግ፣ abstaining from overeating በቃ ከአብዝቶ መመገብን and so forth እንደዚህ አይነት ነገሮችን ማለት እንድናደርግ እንትን ይላል ማለት ነው። in conjunction it suggests that other people's interests are of no importance። ይሄ ምንድነው የሚናገረው? የሌሎች ፒፕል ኢንተረስት የሌሎች ጉዳያችን አይደለም። የሌሎች ጥቅም ምን አገባን ነው፣ አያገባንም። ስለሌሎች ጥቅም ተጠቀሙ አልተጠቀሙ አያገባን። ብቻ እኛ ጥሩ ኢንተረስት ማለት ጥሩ ሪዛልት በቃ እንጠቀም ነው የሚለው። if you may advance your own interest by helping others then by all means help others but only if you are the main beneficiary። ሰዎች ማለት አሁን ይሄ ነው የሚለው አንተ ጥቅም የምታገኘው ሰዎችን በመርዳት ከሆነ እርዳ ነው የሚለው፣ አግዛቸው። ግን አንተ የበለጠ ተጠቃሚ የምትሆን ከሆነ ነው የሚለው if you are the main beneficiary አንተ የበለጠ የምትጠቀም ከሆነ ነው ይሄ ማድረግ ያለብን ነው የሚለው። so it's fine to help your children to get ahead in school። እንግዲህ በጣም ጥሩ ነው ምን ማለት ልጆችን ወደ ትምህርት ቤት መስደድ፣ ትምህርት ቤት ማስተማር፣ እየከፈልህ ምናምን ማስተማር ማለት ነው ልጆችን በቃ because you love them ስለምን ነው? ስለምትወዳቸው ነው። እንደዛ የምታነስ ስለምትወዳቸው ነው። this love is rational for you። ይሄ ፍቅር ላንተ ምንድነው? በጣም እውነተኛ ከልብ ስለሆነ ነው የሚለው።
አንተ ለምሳሌ ልጆች የምታስተምር ልጆችን በጣም ስለምትወዳቸው እንዲሁ ደግሞ በቃ ፍቅርህ እውነተኛ ስለሆነ ነው። but there is no reason to lend hand to your neighbor children and unless you like them or you achieve gratification through your action ሌሎችን የሌላ ጎረቤት ሀገር ወይም ሌላ ሰውን የምትረዳበት ህፃንም ሊሆን የምታስተምርበት ወይም የምትረዳበት ግን ምንም ሪዝን የለም ምክንያት የለም ምን ካልሆነ በስተቀር አንተ የሆነ በቃ ምስጋና የምታገኝ ከሆነ ካልሆነ ወይም በቃ የሆነ በቃ ካልወደድሃቸው ማለት ነው so this interpretation which tells us to do whatever will benefit ourselves without in rewriting of golden rule ስለዚህ አንተ የሚጠቅመን ነገር አድርግ ነው so because it obviously it is not always be the case that you will get the same treatment from others that you give to them ነው የሚለው ስለዚህ ያንን አድርገህ አንተም የምትጠቀም ከሆነ የሚለው ልክ ጎልደን ሩል ደግሞ እዚህ ዘንድ ተጠቀሙታ ማለት ነው so occasionally you may get away with not treating others decently because that they may never know that you are the source of bad treatment or receiving ethical egoism tells you that it's perfect all the right to treat others in the way that is to your advantage and not to their as long as you can certainly that you will get away with it ስለዚህ ጥቅም እስካገኘ ድረስ አድርግ ነው so the following are some methods to apply the principles of ethical egoism to particular situation ነው ለምሳሌ የሆነ ethical egoism በሆነ ጉዳይ ላይ ለማድረግ ምን እነዚህን ተከተል ነው የሚለው ሶስት ስቴፖች አሉ ወይም ሜትዶች አሉ እነዚህን ተከተል ነው የሚለው ሜትድስ የሚለው አንደኛ ሊስት ዘ ፖሲብል አክት ነው እነዛን አክቶች ምን አድርግ ሊስት አድርግ ነው ሁለተኛ ነው for each act see how much net good it would do for you ምን ያህል ኔት የሆነ ጉድ ወይም ጥቅም ትርፍ ታገኛለህ ነው identify that does the most net good for you ላንተ በቃ ኔት የሆነ ጉድ ሞስት ኔት የሆነ ጉዶችን መለየት አለብህ በጣም የምትጠቀምበት ለይ ነው የሚለው so some important things to notice about ethical egoism ስለ ethical egoism እንግዲህ በጣም ጠቃሚ ኖቶች አሉ እነዚህን ስና it does not just say that from the moral point of view one's own welfare counts as well as that of others it does not just say that from the moral point of view one's own welfare counts as well as that of others rather it says that from the moral point of view only one's own welfare counts and the other does not when one is making a moral decision about how to act ስለዚህ ምንድነው የሚለው እዚህ ዘንዳ የራሳችን ጥቅም ስለሌሎች መጨነቅ የለብንም ወይም እኛ ተጠቀምን ማለት ወይም እዚህ ለጋራ ጥቅም ምናምን ነገር ምናምን አይሰማም እዚህ ጋር ራሳችን በቃ ተጠቃሚ መሆን አለብን ሌሎች ቢጠቀሙ ባይጠቀሙ ምንም ጭንቅ የለበትም እዚህ ጋር so ethical egoism does not forbid one to help others or require one to harm others እንግዲህ ethical egoism የምንለው ነገር ሌሎችን አይጎዳም ሌሎችን ለመጥቀም ብሎ ሌሎችን አይጎዳም ወይም ሌሎችን ማያ ብሎም አይጎዳም ነው it just says that whatever moral reason you have to help others or not harm them must ultimately stems for a way in which helping them or not harming them helps you ነው የሚለው so ethical egoism does not say that one ought always to do what is most pleasurable yes does not say that one ought to do most pleasurable or enjoyable it acknowledges that one own self-interest may occasionally require a pain or sacrifice እንግዲህ አንድ ሰው ሁሌም የሚያስደስተውን ነገር በቃ በጣም ኢንጆይ የሚያደርገውን ነገር ማድረግ የለበትም ማድረግ አለበት ብሎም አይናገርም ለምን አንዳንዴ በጣም በቃ የሆነ ጥቅም ለራሳችን ጥቅም ለማግኘት በጣም ሳክሪፋይ ማድረግ አለብን ይላል ምክንያቱም አንዳንዴ በቃ ለምሳሌ የሀገር ነፃነት ለማግኘት አላ እስከመሞት ድረስ ጦርነት መቅጠም አለ ልክ እንደዛም ሲቹዌሽን ካለ ሳክሪፋይ ማድረግ አለብህ ወይም መስዋዕት መክፈል አለብህ ሊያምህ ይችላል ወይም ልትሞት ይችላል ግን በቃ የሆነ ዳንጀር ሊደርስብህ ይችላል ግን
በቃ ያን ማድረግ አለብህ ሁሌም በቃ ደስ የሚያሰኝና የምትወደውን ነገር ማድረግ አለብን ብሎ አይመክርም ነው። ሌላ ደግሞ ሳይኮሎጂካል ኢጎይዝም የሚለውን ስናይ እንግዲህ ቪዲዮ በጣም ሎንግ ይሆናል። ለምን ሞጁል ስለሆነ በጣም ይሰፋል። ግን ሞር ሎጂኩልና ሞጁሉን መረዳታችሁ በጣም ይጠቅማል። ምክንያቱም ሾርት ኖቱ የሚሰጣችሁ ነው በቃ የሆነ ቆርጥ ያለ ነገር ስለሆነ ሙሉ አይሆንም በራሱ። ስለዚህ መከታተል አለባችሁ። እና ደግሞ ያረዳድ ስታይሉ ደግሞ ሜቢ መስተካከል ያለበት ነገር ካለ ኮሜንት ላይ ጻፉ፣ ችግር የለውም። ሁሉም እየተጋገዝን እናድጋለን። እሺ ሳይኮሎጂካል ኢጎይዝም የሚለውን ደግሞ በምናይበት ጊዜ ሳይኮሎጂካል ኢጎይዝም ይሄ ደግሞ ከተፈጥሯችን ያልነው ማለት ነው። እኛ የተፈጠርንበት ወይም ፕሮግራም እንዲሆን ነው በናቹራል። the main argument that has been used in the basic for ethical egoism is psychologically one ነው። ለኤቲካል ኢጎይዝም ዋና መሰረቱ ምንድን ነው? ሳይኮሎጂካል ኢጎይዝም ነው። ምክንያቱም ተፈጥሯችን ነው። ኤቲካል ኢጎይዝም ማለት በተፈጥሮ ሰልፍ ኢንተረስትድ ወይም ስለ ራሳችን ማሰባችን ነው ሰልፊሽ እንድንሆን ያደረገን ብሎ ነው የሚያስበው። አን አርጊመንት ፍሮም ሂውማን ኔቸር ነው። ሳይኮሎጂካል ኢጎይዝም ነው ደግሞ አን አርጊመንት ፍሮም ኔቸር ሂውማን ኔቸር። የሰው ልጅ ከተፈጠረበት ፍጡር ነው የተፈጠረበት ወይም ፕሮግራም የሆነበት ነው ሳይኮሎጂካል ኢጎይዝም ነው። we are all so constituted. It is said that one always seeks one's own advantage or welfare, or always does what he think will give him the greatest balance of good over evil. እንግዲህ we are all constituted. It is said that one always seeks one's own advantage or welfare, or always do what he think will give him the greatest balance of good over evil. እንግዲህ አንድ ሰው ሁሌም ለራሱ ጥቅም የሚያስገኝለትን ነገር ማድረግ እንዳለበት ነው የሚነግረው። in Butler's የሚባል ሰውዬ terms, the means that self-love is the only basic principle in human nature ነው የሚለው። ራስ ወዳድ መሆን ዋናው ፕሪንሲፕል ነው በሰው ልጅ ተፈጥሮ ነው የሚለው። in one set of contemporary terms it means that ego satisfaction is the final aim of all activities, or the pleasure principle is the basic drive in the every individualism. እንግዲህ ኢጎ ሳቲስፋክሽን የራስ እርካታ የምንለው የፋይናል ነው። በቃ የሰው ልጅ የመጨረሻው ድርጅት ነው የሚለው። ወይም ፕሌዥር ፕሪንሲፕል ራስን አስደስት የሆነ የመደሰት ህግ የሚለው የሰው ልጆች ወደ ፊት የሚነዳቸው ኃይል ነው የሚለው። if this is so, the argument continues. We must recognize that this fact in our moral theory and infer that our basic ethical principle must be that of self-love, albeit and called self-love. To hold anything else is to fly in the face of facet. Yes. ስለዚህ ዋናው አልቲሜት ጎላችን ምንድን ነው የሚለው ሰልፍ ላቭ ነው። በቃ ሰልፍ ላቭ ወይም ኢጎ ሳቲስፋክሽን ወይም ፕሌዥር ፕሪንሲፕል የሚለው በቃ በሰው ልጆች ህይወት ዋናው ተጽዕኖ ወይም እንደ ድራይቭ እንደ ኃይልነት እየተጠቀመ ያለ ነው። ምክንያቱም የሰው ልጅ በጣም ዴይሊ የሚሰራው ለምንድን ነው? የሆነ በቃ ኢጎ ሳቲስፋክሽን የራስ እርካታ ለማግኘት ወይም ፕሌዥር ፕሪንሲፕል የሆነ ለመደሰት የሆነ ሰልፍ ላቭ በቃ ለራስ የሆነ ፍቅር ስላለ ነው የሚለው psychological egoism የምንለው። it is usual here to object that one cannot logically infer an ethical conclusion from a psychological premise in this way. ስለዚህ ማለት አንድ ሰው እንግዲህ ኤቲካሊ ኮንክሉዥን ሊያመጣ አይችልም ብን ሳይኮሎጂካሊ ፕሪሚስ ተጠቅሞ ማለት ነው። this objection has some force as we shall በቻፕተር 6 ምናየው ይሆናል። but the egoist may not be doing this. He may not only be contending that if human nature is as he describes, it is simply what unrealistic and even unreasonable to propose that we ought basically to do anything but what is for our own greatest good. ለራሳችን ምን ያህል ጥቅም ነው የሚለው። for instance, we cannot do anything but this except by mistake, and as a famous dictum has it, ought implies can. Yes, those understand the psychological argument for ethical egoism is at least reasonable, even if it's not logical compelling የሚለው። those ethical egoism has generally presupposed
what is called psychological egoism. እንግዲህ ኢቲካል ኢጎይዝም የመጣው ከምን ነው? ሳይኮሎጂካል ኢጎይዝም ከሚል ነው። ሳይኮሎጂካል ኢጎይዝም ማለት ደግሞ ማለት ነው that each of us is always seeking his own great good, whether this is conceived of as a pleasure, happiness, knowledge, power, self-realization or mixed life. እንግዲህ ልክ እነዚህ ኢጎስ ሳይኮሎጂካል ኢጎይዝም የምንለው ነው የሚለው always seeking his own great good, whether there is a conceived pleasure ደስታ ሊሆን ይችላል፣ happiness ኖሌጅ እውቀት ሊሆን ይችላል፣ ፓወር ሊሆን ይችላል፣ ኃይል ሊሆን ይችላል፣ የሆነ ሰልፍ ሪያላይዜሽን ራስን ብቁ የማድረግ ኦር ሚክስድ የሆነ ላይፍ እንዲህ ነው። ምክንያቱም እንዲያውም ሳይኮሎጂ ምን ይላል መሰላችሁ? በሰው ልጆች ለነገሮች አጠቃላይ በዓለም ላይ የተፈጠሩ ኢንቬንሽኖች አላ ግኝቶች ሁሉ እንዲፈጠሩ ያደረገ የሰው ልጅ ምንድነው? ታዋቂ መሆን፣ የሆነ ፓወር የመታወቅ ራስን የማስደሰት ኃይል በሰዎች ላይ የመኖሩ ነው ይላል። እና so this question is not whether egoism is strong in human nature, but whether we ever have any concern or desire for the welfare of others except as a means to our own. Any concern for or interest in their or welfare for its own sake, which is not derived from our concern for our own welfare. In dealing with this ethical theory, the first one is that the desire for one's own good presuppose or build upon the existence of moral basic desire for food, fame, sex, etc. If we did not have any of these primary appetites, we would not have any good or to be concerned about our welfare consists of the satisfaction of such desire. እንግዲህ ሰው ልጅ እነዚህን ነገሮች ቤዚክ የሆኑ ነገሮች ሞር ቤዚክ የሆኑ ነገሮች ለማሟላት ያለው ኃይል ነው የሚለው ለነዚህ ነገሮች ሁሉ ራስ ወዳድ እንዲሆን በቃ ያደረገው ነው የሚለው። እነዚህ ለምሳሌ ቤዚክ የሆኑ ነገሮች ለምሳሌ ፉድ ሊሆን ይችላል፣ ምግብ ሊሆን ይችላል፣ ፌም የሆነ ፍቅር፣ ደስታ፣ ሴክስ፣ የተለያየ ታዋቂ መሆን፣ እነዚህ ፓወሮች በሰው ልጆች አሉ። ፕራይመሪ ላይ የሰው ልጆች ፕራይመሪ አፕታይትስ ምንላቸው የሰው ልጅ ፓወር እንዲኖሩ የሚያደርጉ እነዚህ ናቸው እንዲያውም ይለዋል። ፍቅር መኖር፣ እንደዚህ የምግብ ፍላጎት፣ የመጠለያ፣ የሀብት ፍላጎት እንደዚህ አይነት ፓወር ውስጥ ላይ ስላሉ ነው ብሎ ያምናል ነው የሚለው ኤቲካል ቲዮሪ ሳይኮሎጂካል እንትን ማለት ነው ኤቲካል ኢጎይዝም። ሁለተኛ ደግሞ it follows that the object of this basic desire is not one's own welfare, it's food, fame, sex, etc. as the case may be. One's own good is not the object of all of one's desire, but only of one of them. Self-love የሚለው ነው፣ ራስ ወዳድነት የሚለው ነው ማለት ነው ዋናው ፕሪንሲፕል። so that in some case the object of a basic desire is something for oneself, የሆነ ነገር ለራሳችን for example food or the eating of food, but there is no necessity about this. The object may be something for someone else. For example, enjoying the sight of the ocean. In other words, there may be altruistic impulses. There may also be a desire to do the right as such. Whether there are such desires or not is a question of empirical fact, right? So the fourth one is, as a matter of fact, there are such altruistic interests in the welfare of others. Sheer malevolence, if it exists, is a desire that another experience pain for its own sake, right? So as well as a desire to do the right as such. So at this point, it is usual for the psychological egoist to say, yes, we do things for others, but we get satisfaction out of doing them, and this satisfaction is our end in doing them. እንግዲህ ብዙ ጊዜ ሳይኮሎጂካል ኢጎይስቶች ምን ይላሉ? ብዙ ጊዜ ለሌሎች የሆነ ነገር ልናደርግ እንችላለን፣ ግን ከዛ የምናገኘው ደስታ አለ፣ እርካታ አለ፣ ሳቲስፋክሽን አለ። እና ደግሞ ይህ ሳቲስፋክሽን ደግሞ የኛ የመጨረሻ አላማችን ነው የሚለው አላማችን ከሆነ ነው የሚለው። so doing them is only a means to this satisfaction. ይህን ነገር ማድረግ ለነሱ የሆነ ጥቅም መስጠት
ሳቲስፋክሽን ወይም እርካታ የምናገኝበት መንገድ ሲሆን ብቻ ነው የሚለው። hence even in doing altruistic things for others like taking them to the ocean we are seeking our own good ነው የሚለው። ምንም እና ብዙ ጊዜ እንዲያውም ይላል አልትሩስቲክ ምንላቸው እነዚህ ለሰዎች አላ የራሳቸውን ደስታ እየቀነሱ ለሰዎች የሚኖሩ ወይም ራሳቸው እየተጎዱ ለሌሎች የሚኖሩ እነዚህ አልትሩስቲክ ምንላቸው እነሱ ራሱ ምንድነው ነው የሚለው እነዚህ ኢቲካል ኢጎይዝሞች ሲነኳቸው እነዛን ማለት ነው ወይም ሲቃረኗቸው እነሱ ራሱ ምን ስለሚያገኙ ነው ውስጣቸው የራሳቸው ደስታ ስለሚያገኙ ወይም ሳቲስፋክሽን ስለሚያገኙ ነው ያን ነገር የሚያደርጉት ብለው ያምናሉ አይደል ያን ነገር ስለሚያገኙ so to this criticism እንግዲህ የዚህን ቅሬታ ስታዩ some argue that of course we get satisfaction out of doing such things እናገኛለን but we do not want to do them because of the satisfaction we expect to get out of them we get satisfaction out of doing them because we wanted to do them the psychological egoist is putting the cart before the horse እነዚህ እንግዲህ psychological egoism ላቸው putting the cart before the horse so they confuse the object of beast desire ማለት beast desire ማለት enjoying the ocean እንግዲህ ቢ ሲፈልግ ምን ነው ኢንጆይ ያደርጋል ኦሽን with the satisfaction that result from for b ነው ስለዚህ b ምንድነው satisfaction ያገኛል when this object is attained right so suppose b fails to get a እንግዲህ b ደግሞ a ማግኘት ካልቻለ to the ocean ወደ ኦሽን መውሰድ ካልቻለ that a does not enjoying seeing it ስለዚህ a ደግሞ ኢንጆይ ማድረግ አይችልም ወይም ኦሽን ማየት አይችልም ነው የሚለው so then b will experience a frustration እንግዲህ b ደግሞ ምንድነው የሆነ ፍራቻ ሊሰማው ይችላል ነው የሚለው experience ሊያደርግ ይችላል but it will not follow this that this frustration is his goal the frustration ደግሞ ጎሉ ሊሆን አይችልም so they experience frustration because his goal is having a enjoying himself ይህም experience frustration የሚያደርገው ምንድነው enjoy ባለማድረጉ ነው የሚለው ይህ ነገር በጣም ማጤ ነው so generally egoistic and particularistic consequentialist only take into consideration how the consequence of an act will affect oneself or a given group example one's family fellow citizens or compatriot class or race moral rightness depend on the consequence for an individual's agent or a limited group ነው የሚለው እና ኢጎይስቲኮች እና እነዚህ ወይም ሳይኮሎጂካል ወይም ኢቲካል ኢጎይስቲኮች እና እነዚህ ኮንሲኩዌንሻሊስት ምንላቸው ምንድነው ኮንሲደር የሚያደርጉ ምንድነው consequence of an act ነው እንግዲህ consequence of an act will affect the consequence of an act will affect oneself or a group of a given group የሆነ ግሩፕ ወይም አንድን ሰው ይጠቅማል አይጠቅም የሚለው ነው ኮንሲደሬሽን የሚያደርጉ ማለት ነው so ለምሳሌ ይሄኛው ዋንስ ፋሚሊ ሊሆን ይችላል አንድን ቤተሰብ ሊሆን ይችላል ወይም የአንድን ሀገር ሲቲዝን ሲሆን አካባቢ ሲቲዝን ሊሆን ይችላል የሆነ ክላስ ሊሆን ይችላል የሆነ ሬስ ሊሆን ይችላል የሆነ በቃ ሊጠቅም ይችላል so moral rightness depends on the consequence of an individual's agent or a limited group ነው እንግዲህ አንድ ነገር ራይት ናቸው ወይም ባድ ናቸው ምንድነው ከመናቸው አንፃር ነው የሚለው ኢንዲቪጁዋልስ ኤጀንት ኦር ሊሚትድ ግሩፕ ነው የኮንሲኩዌንስ ኦፍ አን ኢንዲቪጁዋልስ የግለሰቦች ኮንሲኩዌንስ ወይም የሊሚትድ ግሩፕ የተወሰኑ ግሩፖች እንትን ነው በሚቀጥለው ቪዲዮ ዩቲሊታሪያኒዝም ወይም ፕሮዲዩሲንግ ዘ ቤስት ኮንሲኩዌንስ የሚለውን የምናይ ይሆናል እስከዛው መልካም ጊዜ